ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ቻይና ከነገ ጀምሮ ገቢራዊ የሚሆን ከአሜሪካ በሚገቡ ምርቶች ላይ የ125% ታሪፍ ጣለች። የቻይናና የአሜሪካ የታሪፍ ጦርነት ተባብሶ የቀጠለ ሲሆን ከ34% ወደ 84% ታሪፏን ከፍ ያደረገችው ቤጂንግ ዛሬ ደግሞ 125% አድርሰዋለች። ቤጂንግ ከዋሽንግተን ጋር የገባችበትን የታሪፍ እሰጥ አገባ አሁን ያለበት ላይ ለማቆም ብትወስንም የንግድ ጦርነቱ ግን መልኩን ለውጧል። የቻይናው ፕሬዝዳንት ሺ ጂንፒንግም የአውሮፓ ህብረት አባላት ሀገራት አሜሪካን በጋራ እንቃወም የሚል ጥሪ አቅርበዋል። በንግድ ጦርነት ማንም ማሸነፍ አይሆንም ብለዋል የቻይናው ፕሬዝዳንት ሺ ጂንፒንግ። በሌላ በኩል በቻይናና ከዚህ በኋላም ከአሜሪካ ጋር የታሪፍ አጸፋዊ ምላሽ ውዝግብ አይኖረኝም ብላለች። የአሜሪካ መንግስት መደበኛ ባልሆነ መንገድ የሚጥል ታሪፍ የዓለም አቀፉን እንዲሁም የኢኮኖሚ ህግን የሚጥስ ነው በሚል ወንጅላለች። መሰረታዊ ምጣኔ ሀብት ህግጋትንም የሚጥስ አንድ ወገን የሚያደርገው ጫና ነው በሚል አሜሪካን ለመኮንን የሞከረችው ቻይና በአንዳንድ ምርቶቿ ላይ እስከ 145% ቀረጥ ተጥሎባታል። የቻይና የንግድ ሚኒስቴር ታሪፍ የአሜሪካን ሌሎች ላይ ጫና የማሳደር ባህሪና አስገዳጅነት የሚያጋልጥ እንጂ በዘርፉ ላይ ትርጉም የለሽ የሚል መግለጫ አውጥቷል። የቁጥር ጨዋታና ቀልድ ነው ብላለች ቤጂንግ በንግድ ሚኒስቴሯ በኩል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬን ቢያንስ 155 የቻይና ዜጎች ከሩሲያ ጦር ጎን ተሰልፈው እየተዋጉ ነው ብለዋል። የፕሬዝዳንቱ ይህ አስተያየት የተሰማው በዚህ ሳምንት መጀመሪያ ላይ 2 ቻይናውያን ወታደሮች በዩክሬን ከተያዙ በኋላ ነው። ይህ ቻይናዊ ለሩሲያ የሰው ኃይል ትሰጣለች የሚለውን የኪየቭ ይፋዊ ውንጀላ ለመጀመሪያ ጊዜ የተሰማ ነው። ሮብ ዕለት ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ዜሌንስኪ መንግስታቸውን በሰበሰበው መረጃ በግጭቱ ውስጥ የተሳተፉ እጅግ በርካታ የቻይና ዜጎች አሉ በማለት በድጋሚ ተናግረዋል። ቻይና ቀደም ሲል በርካታ ዜጎቿ ለሩሲያ እየተዋጉ ነው የሚለውን ውንጀላ በእውነታ ላይ ያልተመሰረተ በማለት ውድቅ አድርጋ ነበር። ቤጂንግ እስካሁን ድረስ ከዜሌንስኪ ለቀረበላት ውንጀላ ምላሽ አልሰጠችም። በማይናማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖቹ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ለቢቢሲ ተናገሩ። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ማይናማር ተወስደው በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸው ይገለጻል። ሴቶቹ ማይዋይዲ KK2 እና KK5 ከተባሉ የወንጀል ካምፖች የወጡ ናቸው። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት በታጣቂዎች ስር የሚገኙ 2 ሴቶች ከወንጀል ካምፖቹ በማይናማር እና በታይላንድ መንግስት ወታደሮች አማካኝነት ከወጡ በኋላ ደህንነት እንደማይሰማቸው ተናግረዋል። ህዝባችን ሀብታም፣ ምድራችንን በተፈጥሮ ሀብት የበለጸገች ቢሆንም በድህነት እንድንኖር ያደረጉት ምዕራባውያን ናቸው ብሎ በድፍረት ከመናገርም አልፎ ሀገሪቷን የሚወጠቡት ሀገራት በሀገሩ ጠራርጎ አባሯል። በዚህም ቆፍጣና ውሳኔ ምክንያት በርካታ ጫናዎችና የመግደል ሙከራዎች ቢደረጉበትም የመጣውን ተቋቁሞ ከአቅሙ ነቅነቅ አላለም። ቃሉን እንደጋሻ ያጸናው ይህ ወጣት መሪ በዚህ ሁሉ ወጀብ መሃል የልማት ስራዎችን ተክቶ ማከናወኑን ቀጥሏል። ኤለን መስክ በርካታ ጥረቶችን ካደረገ በኋላ ከዚህ መሪ ሂዩንታ አግኝቶ ቡርኪናን በቴክኖሎጂ ለማጥለቅለቅ ዋጋዱጉ ገብቷል። በቡርኪና ባየው ነገር መደነቁንም ተናግሯል። ቡርኪናና ህዝቦቿ ለቃሉ በታመነውና በማይወለውለው ቆራጥ መሪዋ የከፍታ ጉዟቸውን ቀጥለዋል። አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም። ቡርኪና ፋሶ ከአሜሪካ ታስገባው የነበረውን ልባስ ጨርቅ ከዚህ ወዲያ እንዳይቀጥል በይፋ አገደች። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በጉዳዩ ላይ አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ብለዋል። ፕሬዝዳንት ማክሮን ለፍልስጤም ሀገራት እውቅና እንደሚሰጡ አስታወቁ። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በቀጣይ ወራት ውስጥ ለፍልስጤም ሀገራት እውቅና ልትሰጥ እንደምትችል አስታወቀ። ማክሮን ከሀገራቸው የቴሌቪዥን ጣቢያ ጋር ባደረጉት ቆይታ የሀገርነት እውቅና በሳውዲ አረቢያ በሚካሄደው የእስራኤል ፍልስጤም ጉባኤ ላይ ሊጠናቀቅ እንደሚችል ፍንጭ ሰጥተዋል። ይህ የማደርገው ማንንም ለማስደሰት ሳይሆን የሆነ ቦታ ላይ ልክ የመሆንበትን አግባብ ስላለ ነው ሲሉ ስለ ጉዳዩ አስተያየታቸውን ሰጥተዋል። የማክሮን እውቅና ሰጣለው ንግግር ፍልስጤማውያን ትክክለኛና ተገቢ ነው በሚል አሞካሽተውታል። በአንጻሩ እስራኤል የተናጠል እውቅና ለሽብርተኝነት የሚዳርግ ሽልማትና ለሐማስ ማበረታቻ ነው ስትል በውጭ ጉዳይ ሚኒስትሯ ጌዲዮን ሳር በኩል ተችታለች። መሰል ሁኔታዎችን ሰላምን የሚያመጡ ተቀባይነት የሌላቸውና ከሰላም በተቃራኒው የሚያስጉዙ ናቸው ብለዋል። ከ193 የተመድ አባላት ሀገራት መካከል 147 ሀገራቱ ለፍልስጤም ሀገራት ጥያቄ እውቅና ይሰጣሉ።
በዩክሬን የሚገኙ የአሜሪካ አምባሳደር የስራ መልቀቂያ አስገቡ። አምባሳደር ብሪጌት ብሪንግ ላለፉት 3 ዓመታት በዩክሬን የአሜሪካ አምባሳደር በመሆን የሰሩ ናቸው። ሲቢኤስ ቴሌቪዥን እንደዘገበው አምባሳደሯ የስራ መልቀቂያ ጽፈው ለአሜሪካ መንግስት ያቀረቡ ሲሆን እስካሁን መልስ አልተሰጣቸውም። ይሁንና ትላንት ባልደረቦቻቸው ጋር የስንብት ፕሮግራም ማድረጋቸውን ገልጿል። አምባሳደሯ መልቀቂያ ለማስገባት የተገደዱና በግላዊና ፖለቲካዊ ጉዳዮች የተነሳ መሆኑን የጠቀሰው ዘገባው ከእነዚህ መካከል የዩኤስአይዲ መዘጋት አንዱ መሆኑን አስረድቷል። አምባሳደሯ በጦርነት እየታመሰች ባለችው ሀገር ውስጥ መስራታቸውን ስላልተመቻቸው መልቀቂያ ማስገባት ጥረት የጀመሩት ፕሬዝዳንት ትራምፕ ስልጣን በያዙ ማግስት ነበር። በወቅቱም መልቀቂያቸውን አስገብተው የነበረ ቢሆንም ተቀባይነት ሳያገኝ በመቅረቱ እስካሁን መቆየታቸውን ዘገባው ገልጿል። በቅርቡ በአሜሪካ መንግስትና በዩክሬን መካከል የተፈጠረው ያልተረጋጋ ግንኙነት አምባሳደሯ እንዳልተመቻቸው አስረድተዋል። ይህ በእንዲህ እንዳለ ባለፈው ሳምንት ፕሬዝዳንት ዘለንስኪ በእኛ አምባሳደር ላይ ትችት ማቅረባቸው ይታወሳል። ትችት ያቀረቡትም ሩሲያ የፈጸመችውን የሚሳኤል ጥቃት ተከትሎ አምባሳደሯ ዛሬ በደረሰ የሚሳኤል ጥቃት የሰዎች ሕይወት አልፏል፣ ይህ ጦርነት ይቁም በማለታቸው ነበር። ይህን ተከትሎ ዘለንስኪ አምባሳደሯን ሩሲያ የሚል ቃል ባለመጠቀማቸው የሰላ ትችት አቅርቦባቸው ነበር። ከኒውዮርክ ወደ ናይሮቢ ሲበር በነበረ የኬንያ አየር መንገድ አውሮፕላን ውስጥ የነበረ ተሳፋሪ ሕይወቱ ማለፉ ተነግሯል። የኬንያ አየር መንገድ ግለሰቡ በዕድሜ የገፋ መሆኑን ገልጾ በበረራ ላይ ያለ ድንገተኛ ህመም እንዳጋጠመውና የበረራ ቡድኑ አባላት ከ3 የሕክምና ባለሙያዎች ጋር በመተባበር አስቸኳይ የጤና ድጋፍ እያደረጉለት መቆየታቸውን ገልጿል። ግለሰቡ የጤና ሕክምና እንደሚያስፈልገው ስለታመነ አውሮፕላኑ በኡጋንዳ ኤንቴቤ ዓለም አቀፍ አውሮፕላን ማረፊያ ለማረፍ ጉዞ ጀመረ የነበረ ቢሆንም አውሮፕላኑ በኤንቴቤ ከማረፉ በፊት የግለሰቡ ህይወት እንዳለፈች የኬንያ አየር መንገድ አስታውቋል። አውሮፕላኑ ጉዞውን ቀጥሎ በናይሮቢ ያረፈ ሲሆን አየር መንገዱ ከቤተሰቦቹና ከሚመለከታቸው አመራሮች ጋር በመሆን የሞቱን መንስኤ እንዲያጣራ ገልጿል። አየር መንገዱ የሟቹን ማንነት ያላሳወቀ ሲሆን በተፈጠረው አሳዛኝ ሁነት ማዘኑን ገልጿል። እቅዴ ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ያሉት አቶ ጌታቸው ረዳ ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ በትናንትናው ዕለት ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ አድርገው ነበር። ከዚህም ወቅት ስለ ቀጣይ የፖለቲካ ተሳትፏቸው ተጠይቀው ምላሽ ሰጥተዋል። አቶ ጌታቸው አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መስራት ያለባቸው ጉዳዮች አሉ፣ እንዲሁ ተነስቼ እንቅስቃሴውን መተው አልችልም ሲሉ የፖለቲካ እንቅስቃሴ እንደማያቆሙ ገልጸዋል። የትኛውን ቦታ ብሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ያሉት አማካሪ ሚኒስትሩ አቶ ጌታቸው ረዳ እቅዴም በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለዋል። በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ውብሸት አስቤ ከአሜሪካ ፊንላንድ ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ ለጉዞ እየተዘጋጀ ባለበት የቅርብ ጓደኛው ዶርም ውስጥ በመርዝ እንደተገደለ የአስክሬን ውጤቱ ያሳያል። ወጣቱ ውብሸት እጅግ በጣም ትሁትና ታታሪ መሆኑን ብዙዎቹ ይመሰክራሉ። ይሁን እንጂ በጉብዝናውና በመልካም ዕድሎቹ ላይ በመቅናት እጅግ የሚከረፋ መርዝ ህይወቱን ነጠቁት። በአረብ ሀገር እየለፋች ያስተማረችውን እህቱን በወንድሟ ጽኑ ተስፋ የነበራት ቢሆንም በምቀኝነትና በክፋት ተነሳስተው የወንድሟን ነፍስ ህልሙንና ተስፋውን በማጨናገፋቸው ከመሞት ያልተናነሰ ተስፋ መቁረጥ ውስጥ ትገኛለች። እጅግ ከባድ የመንፈስ ስብራት ደርሶባታል። በጣም የሚያሳዝነው ደግሞ ይህንን ከባድ ወንጀል የፈጸመው ተጠርጣሪ ጓደኛው የህግ ጠበቃ ይዘው የተከራከሩ ሲሆን በሟች ቤተሰብ በኩል ቸልተኛ አቃቢ ህግ ብቻ በመሆኑ ገዳይ ለእስር ሊፈታ ጫና ደርሷል። የሟች ቤተሰብ ተስፋና ማረፊያቸው የነበረውን ወጣት ልጃቸውን መነጠቃቸው ሳይበቃ ጭራሽ የልጃቸው ገዳይ በነፃ መፈታቱን የእግር እሳት የሆነ ህመም ለልጃቸው ሁለተኛ ሞት ነው። ለማን አቤት ይባላል? ድሃ ሁሌ እያለቀሰ ይኖር ብሎ በሀገራችን የፈረደውስ ማን ነው? የቤተ ክርስቲያን ስርዓት አምልኮ አንቋሸዋል በሚል የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን ስርዓት እምነት ላይ በተለያየ ጊዜ ወንጀል ድርጊት ፈጽመዋል በሚል የቀረበባቸው አቤቱታ መሰረት ተጠርጥረው በህግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ባለሙያዎች አብይ ኮሚቴ አስታወቀ።
ራሳቸውን መርጌታ ጽጌ ስጦታና መርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓት እምነትና አምልኮ እንዲሁም ንዋያተ ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በሕግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎች በሕግ ቁጥጥር ስር በመዋላቸው የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ እያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን በሰጡት መግለጫ አስታውቀዋል። ጠበቃ እያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ አቶ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩልም የወንጀል ክስ አቤቱታ ተደራጅቶ ቀርቦ በሂደት ላይ እንደሚገኝ አያይዘው ገልጸዋል። የሕግ ባለሙያዎች አብይ ኮሚቴ ሰብሳቢው ጠበቃ እያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጸዋል።